የኢህአዴግ ይሆናል ኢህአዴግን ወክለው የቀረቡት አቶ አባይና አቶ አርከም በኢህአዴግ ውስጥ ያቀርባሉ ብዬ ገምታለሁ። አመሰግናለሁ። ለከመንበር ለምናቀርበው በሁለት ከፍለን ነው። የፖሊስ አቅጣጫውን በአጭሩ ነው ያቀርባለሁ። አፈጻጸሙን በሚመለከት አዲስ አበባ ላይ ባተኮረ መንገድ አቶ አርከም ያቀርቡልናል። የኢህአዴግ የከተማ ፖሊሲ ምንድነው? የኢህአዴግ የኢኮኖሚ ፖሊሲ ግብርና መር የኢንዱስትሪ እድገት ማምጣት እንደሆነና የዚህ ማስፈጸሚያም ግብርናና ገጠር ማዕከል ያደረገ የልማት ስትራቴጂ መከተል መሆኑ ይታወቃል። በአገራችን ተጨባጭ ሁኔታ ከተሞች በፍጥነት ሊያድጉ የሚችሉት የገጠር ልማትን መሰረት አድርገው የገበያ የአገልግሎትና የኢንዱስትሪ ማዕከል በመሆኑ ነው። በገጠሩ አስከፊ ድህነት እስካለ ድረስ በከተሞች ኢንዱስትሪና አገልግሎት በሚፈለገው ፍጥነት ሊያድግ አይችልም። በመሆኑም ግብርና መር የኢንዱስትሪ ልማት አቅጣጫ መከተል በእኛ ሁኔታ አማራጭ የሌለው ነው እንላለን። ይህ ሲባል ግን ገጠር አድገው እስኪመጥቅ ድረስ ከተሞች ይረሳሉ ማለት አይደለም። ከተሞች የገጠሩን እድገት መሰረት አድርገውና ከሱም ጎን ለጎን ለየአካባቢው የልማት ማዕከልና ሞተር መሆን አለባቸው። የኢህአዴግ ከተሞች የግብርናና ገጠር እድገት የሚፈጥርላቸውን ምቹ ሁኔታ ተጠቅመው በግብርና ላይ የተመሰረቱ ኢንዱስትሪዎች በማስፋፋትና ለገጠሩና ለከተማው የተለያዩ አገልግሎቶች በማቅረብ ማደግ አለባቸው ብሎ ያምናል። ስለሆነም የኢህአዴግ ፖሊሲ ግብርናና ገጠር መሰረት ሆኖ ከተሞች የልማት ማዕከል ሆነው ተሳስረው ጎን ለጎን ያድጋሉ የሚል ነው። ኢህአዴግ በስልጣን ላይ በቆየባቸው የመጀመሪያዎቹ 10 ዓመታት ያከናወናቸው በርካታ ተግባራት እንደተጠበቁ ሆነው በከተሞች ማለት ነው። የ10 ዓመታት ጉዞውን በገመገመበት የተሐድሶ እንቅስቃሴ በከተሞች የተሰራው ስራ ትንሽ ባይሆንም መሆን ከሚገባውና ከሚችለው አንፃር በቂ እንዳልነበር ገምግሟል። የጎላና ፈጣን ለውጥ የሚያመጡ አዳዲስ አቅጣጫዎችንም ቀይሷል። የትኛውም ተቃዋሚ ኃይል ብስለት ያለው ጥናትና አማራጭ አቅጣጫ ማቅረብ ባልቻለበት ሁኔታ ኢህአዴግ ሁሌም እንደሚያደርገው የከተማ ስራውን ራሱ ፈትሾ ድክመቶቹን አስተካክሎና ጠንካራ ጎኖቹን አጎልብቶ የተሻለ ዝርዝርነትና ሁለገብነት ያለው የተፋጠነ የከተማ ልማትና መልካም አስተዳደር አቅጣጫ ቀይሷል። እነዚህም ባለፉት 2-3 ዓመታት በተወሰኑ ከተሞች ተግባራዊ ሆነው አበረታች ውጤት በማስገኘታቸው የተሟላ የፖሊሲ ሰነድ ሆነው አሁን ተቀርጿል። የኢህአዴግን የከተማ ልማት ፖሊሲ ይዘትና ፋይዳ እንደሚከተለው ባጭሩ ማስቀመጥ ይቻላል። በከተሞች ዲሞክራሲና መልካም አስተዳደር የማስፈን አቅጣጫቸው ኢህአዴግ 10 ዓመታት ጉዞውን በገመገመበት ወቅት በከተሞች ዲሞክራሲ፣ ሰላምና መረጋጋት ከማስፈን አኳያ ጥሩ ጅምር ቢታይም በተለይ መልካም አስተዳደር በሚፈልገው ደረጃ እንዳልተፈጠረ አረጋግጦ በከተሞች ዲሞክራሲን የምናጎለብትበትና መልካም አስተዳደር የምናሰፍንበትን አቅጣጫ ቀይሷል። በፌደራል ዲሞክራሲያዊ ህገ መንግስታችን ላይ በመመስረትና ያልተማከለ አስተዳደር የመዘርጋት መርህን በመከተል ለከተሞች ሰፊና ሁለገብ ነጻነት የሚያረጋግጡ የክልል ህጎችና የከተሞች ቻርተሮች ተደንግገው ተግባራዊ ሆነዋል። የከተሞች የአካባቢ መንግስት ስልጣን በፖለቲካዊ በአስተዳደራዊና በፋይናንሳዊ ገጽታው ተረጋግጧል። የከተማ ህዝብ ራሱን የሚያስተዳድርበትና ሁሉንም የህብረተሰብ ክፍሎች የሚወክል ህግ አውጪ አካል ወይም ምክር ቤት የሚመሰርትበት፣ በምክር ቤት የሚመረጥ ብቃት ያለው ከንቲባና የከተማ አስተዳደር ካቢኔ የሚኖርበት፣ ሙያዊ ብቃት ያለው የከተማ ስራ አስኪያጅ የማዘጋጃ ቤት አገልግሎት ስራን የሚመራበት ፖለቲካዊ ስልጣን እውን ሆኗል። ከዛም አልፎ ያልተማከለ አስተዳደርን በማስፋትና ዝቅተኛ ገቢ ያለውን ህዝብ ይበልጥ የስልጣን ባለቤት ለማድረግ ለቀበሌዎች ሰፊ ስልጣን የሚሰጥ አደረጃጀት ተዘርግቷል። ቀበሌዎች እንዳለፈው ስርዓት የአፈና መሳሪያ ሆነው እንዲያገለግሉ ሳይሆን ህዝቡ በቀበሌ የውሳኔና የአፈጻጸም ሂደት ቀጥተኛ ተሳታፊ የሚሆንበት ዲሞክራሲ ተቀይሷል። ህዝቡ የልማት የዲሞክራሲና የመልካም አስተዳደር መሰረታዊ ጉዳዮችን በሚመለከት በወኪሎቹ ብቻ ሳይሆን በቀጥታ ራሱ በየቀበሌው የሚወስንበት፣ ድርሻውን ለይቶ የሚፈጽምበትና ተጠቃሚነቱንም የሚያረጋግጥበት የህዝብ ስልጣን ባለቤትነቱ በፖሊሲውና በህጎቹ ተመልሷል። በተመሳሳይ ሁኔታ በፍትህ ማሻሻያ ፕሮግራሙም ከተሞች በፕላን በህግና ስርዓት እንዲመሩ፣ ህገወጥነትና ለመረጋጋት እንዲወገድ ለማድረግ የሚያስችል ብቃት ያለው የአስተዳደርና የፍትህ አካላት የመገንባት ርብርቦች ተጀምረዋል። ሀብትና ስራ ፈጣሪ ሀብትም ስራም ፈጣሪ የሆነውን ልማታዊ ባለሀብት በሁለገብ መንገድ የሚደግፍ
በአጋርነት በምክክርና በቅንጅት አብሮት የሚሰራ የከተማ አስተዳደር የሚፈጥር አቅጣጫም ተቀይሷል። በመሬትና በመሰረተ ልማት አቅርቦት የሰለጠነ የሰው ኃይል በማፍራት ለልማታዊ ባለሀብት የተመቻቸ ሁኔታ በመፍጠር ያግዛል። ጥገኝነትና አንዱ የሱ መገለጫ የሆነውን አየር ባየር ንግድን የሚገታ ሕግና ደንብ የሚያወጣ እንዲሁም የተስተካከለ አመለካከት የሚቀርጽ የከተማ አስተዳደር እንዲፈጠር የሚያስችል ፖሊሲ ተነድፎ ይህንን በሰፊው ተግባራዊ ማድረግ ተጀምሯል። የከተሞች ልማት በሚመለከት የከተማ ልማት አቅጣጫችን አጠቃላይ ዓላማው ከተሞች የልማት ማዕከል ሆነው ፈጣን ፍትሃዊና ቀጣይ ልማት በማረጋገጥ ሀብታሙም ሆነ ዝቅተኛ ገቢ ያለው ሁሉም በየደረጃው ተጠቃሚ የሚሆንባቸው ተወዳዳሪ የገበያ የአገልግሎትና የኢንዱስትሪ ማዕከላት እንዲሆኑ ማስቻል ነው። ይህን ዓላማ ለማሳካት የገጠርና የከተማ እንዲሁም የትላልቅ የመለስተኛና የትናንሽ ከተሞች ተመጋጋቢ ትስስር፣ የልማታዊ ባለሀብትና የመንግስት አጋርነት መጠናከር፣ የተራው ህዝብ ወይም የድሃው ህዝብ ሁለገብ ተሳትፎና ተጠቃሚነት፣ የመንግስት የህዝብና የባለሀብት ቅንጅት የሚያረጋግጡ የልማት መርሃ ግብሮች፣ ህጎች፣ አሰራሮች፣ አደረጃጀቶች ተነድፈው ተግባራዊ መሆን ጀምረዋል። ድህነትን የመቅረፍ አቅጣጫዎቻችን ጥቃቅንና አነስተኛ የንግድ ተቋማትን ማስፋፋት። የከተሞቻችን ዋናው ችግር ድህነት ነው። በመሆኑም የከተማ ልማት አቅጣጫችን በተፋጠነ የልማት እርምጃ አዲስ ሀብት መፍጠርና ከዚህም በፍትሃዊ የሀብት ክፍል ሁሉም በየደረጃው ተጠቃሚ እንዲሆን ማድረግ ነው። ይህ አቅጣጫ ተግባራዊ መሆን የሚችለው በሀገር ደረጃ ግብርና መሪ ኢንዱስትሪ ልማት በማምጣት በከተማ ደረጃ ደግሞ ጥቃቅንና አነስተኛ ተቋማት ማስፋፋትን ማዕከል ያደረገ የተቀናጀ ልማት በማካሄድ ነው። ይህን የምንለው ያለ ምክንያት አይደለም። ጥቃቅንና አነስተኛ ንግድ ተቋማት የአብዛኛው የከተማ ነዋሪ የገቢ ምንጭ እና የኑሮ መሰረት ናቸው። የስራ ዕድል የሚያስገኙና አዲስ ልማታዊ ባለሀብት የሚፈጠርባቸው ዘርፎች ናቸው። የከተማን ኢኮኖሚ ከገጠር ጋር የሚያስተሳስሩ፣ ትምህርታቸውን ላጠናቀቁ ወጣቶች ለሴቶችም ለወንዶችም የስራ ዕድል የሚፈጥሩ ናቸው። በመኖሪያ ግንባታና በመዘጋጃ ቤት አገልግሎት ሰፊ ሚና በመጫወት እድገትን የሚያፋጥኑ ናቸው። ስለሆነም ጥቃቅንና አነስተኛ የንግድ ተቋማትን ማዕከል ያደረገ የከተማ ልማት በማካሄድ የከተሞችን ድህነት እንቀርፋለን ብለን እናምናለን። የእነዚህ ተቋማት መስፋፋት ፈጣንና ድህነትን የመቅረፍ ቅዱስ ዓላማ የሚያሳካ ይሆን ዘንድ የገበያ ኢኮኖሚ ህግጋትን የተከተለ የመንግስት ሁለገብ ድጋፍ ይጠይቃል። በዚህም መሰረት ሁለገብ ድጋፍና ቀጣይነት ያለው ድጋፍ መስጠት እንዳለበት በማመን ይህን ተግባራዊ ማድረግ የሚችል አቅም መፍጠር ላይ አተኩረናል። በመሆኑም ከሁሉ በፊት ለተቋማቱ የተቀናጀ ሁለገብ ቀጣይ ድጋፍ በቅርብ ሊሰጣቸው የሚችል የከተማ አስተዳደር አቅም በኤጀንሲ መልክ እንዲደራጅ ተደርጓል። መዋቅር ውስጥ ከቀበሌዎች ድረስ የሚወርድ ብቃት ያለው የሰው ኃይልና ቀልጣፋ አሰራር እንዲኖረውም እየተደረገ ነው። ዋናውና አብዛኛው ድጋፍ በቀበሌ ደረጃ በአንድ ማዕከል ተቀናጅቶ እንዲሰጣቸው ማድረግ ተጀምሯል። ድጋፉ የተቋማቱን ሁለገብ ችግሮች የሚፈታ የስራና መሰጫ ቦታ፣ የብድር፣ የስልጠና፣ የመረጃ፣ የገበያ ትስስር፣ የቴክኖሎጂ፣ የፈቃድና የሙያ ብቃት ማረጋገጫ የሚሰጥ ሆኖ ተደራጅቷል። በዚህ መንገድ ድህነትን የሚቀርፉ ጥቃቅንና አነስተኛ ተቋማት ተወዳዳሪ ሆነው በቀጣይነት እንዲያድጉና የከተሞቻችንን ድህነት ማስወገድ ላይ ወሳኝ ሚና እንዲጫወቱ እየተደረገ ነው። የቁጠባ ቤትን ማዕከል ያደረገ የቤት ልማት ማስፋፋት ሌላው አቅጣጫችን ነው። የከተሞቻችን ሌላው አብይ ችግር የቤት እጥረት ነው። በመሆኑም እጥረቱን ከመቅረፍ አልፎ የከተማ ኢኮኖሚ እንዲያንሰራራና ፈጣን እድገት እንዲያመጣ ለማድረግ ባለሀብት ብቻ ሳይሆን ዝቅተኛ ገቢ ያለውም ሰው የቤት ባለቤት እንዲሆን ማድረግ ፈጽሞ አማራጭ የለውም። ከዚህ በመነሳት ኢህአዴግ በከተሞች የመኖሪያ ቤት እጥረትን የሚቀርፍ ብቻ ሳይሆን አብዛኛው ህዝብ የቤት ባለቤት እንዲሆን ለማድረግ የሚያስችል የቤት ልማት አቅጣጫ ቀይሷል። የኢህአዴግ የቤት ልማት አቅጣጫ አብዛኛው ህዝብ በማህበር ተደራጅቶም ሆነ በተናጠል የሚሰራቸውንና በመንግስት የሚሰሩ የቁጠባ ቤቶችን ማስፋፋት ማዕከል ያደረገ ነው። በባለ ሀብቱ ለሚሰራው ቤትም በቂ ድጋፍ በሁሉም መንገድ የሚሰጥ ነው። የቤት ችግር የሚፈታ በዋነኛነት በህዝቡ አቅምና በባለ ሀብቱ ነው ብለን እናምናለን። ለሁለቱም ሁለገብ ድጋፍ መስጠት ይገባል እንላለን። ዋናው ትኩረታችን አቅም መፍጠር፣ የመሬትና ቤት ዋጋ እንዳይንር ማረጋጋት፣ የመሬትና መሰረተ ልማት በቂና ቀልጣፋ አቅርቦት ማረጋገጥ፣ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች የቁጠባ ቤት ማቅረብና ራሳቸው ችለው እንዲሰሩ ማድረግ ነው። በዚህ አቅጣጫ የጀመርነው የቁጠባ ቤት ስራ በህዝቡም በከተሞች አስተዳደርም
ይህን ችግር በመቅረፍ ድሃው መጠለያ ሊያገኝ ብቻ ሳይሆን ንብረትም የንብረት ባለቤትም እንዲሆን የሚያስችል ውጤት ይኖረዋል ብለን እናምናለን። ይህን የተመሰለ የፈጣን የቤት ባለቤት የቤት ልማት የማካሄድ አብዛኛው ህዝብ በዝቅተኛ ዋጋ የሚሰራ ቤት ባለቤት የማድረግ እድል ለመፍጠር የተቻለው መሬት በመንግስት እጅ ሆኖ ለቁጠባ ቤት በነፃ ማቅረብ ስለተቻለ ነው። ተቃዋሚዎች እንደሚሉት መሬት ይሸጥ ይለወጥ ተብሎ በአራጣ አበዳሪዎች እጅ ከተሰባሰበ የቁጠባ ቤት መስራትም ሆነ ድሃውን የህብረተሰብ ክፍል የቤት ባለቤት ማድረግ ፈጽሞ የማይታሰብ ነው። ሌላው በህዝብ ተሳትፎ የሚካሄድ የተቀናጀ የቀበሌ ልማት ስራ ነው። የከተሞቻችን ልማት እንዲፋጠን ሁሉንም የልማት አቅሞች አቀናጅቶ ማረባረብ አማራጭ የለውም። በመሆኑም በባለ ሀብቱና በመንግስት የሚሰራው የልማት ስራ እንደተጠበቀ ሆኖ የከተማው ህዝብ የልማት ኃይልና ተጠቃሚ ነውና ቢያንስ የቀበሌውንና የመንደሩን መለስተኛ ችግሮች ተባብሮ በጉልበቱና በህዝቡ በገንዘቡ እንዲፈታ የማስተባበር ስራ እየተሰራ ነው። በዚህም መሰረት ውጤት እየተገኘበት ነው። ኢህአዴግ ከዚህ በላይ በተዘረዘሩት ድህነት የመቅረፍ የማስወገድ ዓላማ ያላቸው ፖሊሲዎች አቅጣጫዎች ተመስርቶ ድህነትን የመቅረፍ አቅጣጫ መቀየስ ብቻ ሳይሆን ተግባራዊ የማድረግና ውጤቱን ማየት የመጀመር ሁኔታ ፈጥሯል። ለባለ ሀብቱ በሚመለከት ምን ይላል? በከተሞች ኢህአዴግ ባለ ሀብትን በሚመለከት የሀገራችን ተጨባጭ ሁኔታ ለአየር ባየሩ የተመቻቸ ልማታዊ ባለ ሀብቱን ደግሞ የሚደቁስ ሆኖ በመቆየቱ የእድገታችን መገታት አስከትሏል። በመሆኑም ሁኔታውን ለልማታዊ ባለ ሀብት በሚያመች መንገድ ለመቀየርና ፈጣን ልማት ለማምጣት በሀገር ደረጃ ከሚደረግበት ድጋፍ በተጨማሪ በከተሞች አስተዳደር ደረጃ ድጋፍ የሚሰጥበት አቅጣጫም ተቀይሰዋል። ከዚህም አንጻር በሰለጠነ ሰው ኃይል አቅርቦት፣ በመሰረተ ልማት አቅርቦት፣ በመሬት አቅርቦት ባለሀብትን የመደገፍ ስራ ከተሞች ተያይዘውታል። በበርካታ ከተሞች የመሬትና የመሰረተ ልማት አቅርቦት ከቢሮክራሲያዊ መጓተት እየተላቀቀ በኢንዱስትሪ መንደር መልክ ተዘጋጅቶ ለአልሚዎች ያለ ውጣ ውረድ በዝቅተኛ ዋጋ በቀጥታ መስጠት ተጀምሯል። የተለያዩ አገልግሎቶችም ቀልጣፋ እንዲሆኑ ማድረግ ተጀምሯል። በማጠቃለል የኢህአዴግ የከተማ ልማት ፖሊሲ ከተሞችን ከግብርናና ገጠር ልማት ጋር በማስተሳሰር የልማት ማዕከል ሆነው በሁሉም አካባቢ በተመጣጠነና ባልተማከለ መንገድ በተመጋጋቢነት እንዲያድጉና ሀብታሙም ደሃውም በየደረጃው ተጠቃሚ እንዲሆን ለማድረግ የሚያስችል ነው። የተመቻቸ ሁኔታ ፈጥረው ልማታዊ ባለሀብቱን ብቁ ተወዳዳሪና ሀብት ፈጣሪ የሚያደርጉት፣ ዝቅተኛ ገቢ ላለው የከተማ ነዋሪም የስራ ዕድል ፈጥረው ቀጣይ ገቢ ያለውና የንብረት ባለቤት እንዲሆን በማድረግ ኢኮኖሚያዊ አቅሙ ኢምፓወርመንት እንዲኖረውና ቀጣይ የተረጋጋ ፈጣንና ፍትሃዊ ልማት እንዲኖራቸው የሚያስችል ነው። በሂደትም ከግብርና ኢኮኖሚ ወደ ኢንዱስትሪያዊ ኢኮኖሚ ተሸጋግረን ሀገራችን ኢንዱስትሪያዊ ሀገር እንድትሆን የሚያስችል የከተሞች እድገት ይፈጥራል። በዲሞክራሲ አንጻርም በከተሞች ዲሞክራሲ የማስፈን አቅጣጫችን በከተሞች የጥቂት ብልጣብልጦችና አየር ባየሮች ፈላጭ ቆራጭነት የሚያሰፍኑ ሳይሆኑ መላው የከተማ ነዋሪ የስልጣን ባለቤት ሆኖ በምርጫ ከመሳተፍ ባሻገር ፖሊሲ ህግና እቅድ በመንደፍና በመፈጸም ወሳኝ ሚና የሚጫወቱበት ህግና ስርዓት የሰፈነባቸው እንዲሆኑ ያደርጋል። ቀልጣፋ ግልጽና ተጠያቂ አስተዳደርም ያሰፍናል። ተቃዋሚዎች ከኢህአዴግ ፖሊሲ የተሻለ አማራጭ በተለይም ዝቅተኛ ገቢ ላለው ህዝብና ልማታዊ ባለሀብቱ የሚያድግበት አማራጭ እስካሁን አላየንላቸውም። ኢህአዴግና መንግስት በየትኛውም አካባቢ በሙስና የተዘፈቀ አካሄድን ለማስወገድ የሚያደርገው ጥረት አደናቅፈዋል። ግብረ የማይከፍለው መክፈል አለበት ሲባል ተራ ተወዳጅነት ለማግኘት ሲሉ የተቃወሙበት ጊዜ አለ። አየር ባየር ነጋዴን ደግፈው እሴትና የስራ ዕድል ፈጣሪውን ልማታዊ ባለሀብት የሚጎዳው አቋም ያራምደው ተቃዋሚዎችም አሉ። መሬት ይሸጥ ይለወጥ፣ መንግስት የቁጠባ ቤትን ጨምሮ ከሁሉም የልማት ተግባራት እጁን ያውጣ ብለው ድሃው በመንግስት ተደግፎ ኑሮውን የሚያሻሽልበት እድል የሚዘጋ አቋም አራምደዋል። ከዚህ በተረፈ ተቃዋሚ ኃይሎች የሚያቀርቡት መልካሙን ስራ ሁሉ እንዳልተሰራ የማድረግ ለድሃውና ለልማታዊ ባለሀብት የሚሆን አማራጭን ለማቅረብ አለመቻል መሆኑ ስለሚታወቅ የኛ ፖሊሲ በፖሊሲ ብቻ ሳይታጠር በአፈጻጸም ደረጃ ተጨባጭ ውጤት ምን አምጥተዋል የሚል አዲስ አበባን እንደ ሞዴል ወስደን ብናይ የተሻለ ይሆናል። አመሰግናለሁ።